አንዳንዴ ወላጆች ዝም ብሎ አፋቸው እንደመጣላቸው ልጆቻቸውን የሚራገሙ ወላጆች አሉ። አንደኛ ትዳር መያዝ ቢፈልግም አይችልም። ሁለተኛ ትዳርን ቢይዝም ደግሞ ትዳሩ ሰላማዊ አይሆንም። ሁሌ በጭቅጭቅ ነው። እዛ ቦታ ላይ ቆሞ እጅና እግሩ በጣም በሚያስታውቅ ሁኔታ ሼክ ያደርጋል። በጣም ይንቀጠቀጥ ነበር እና እናም ሲንቀጠቀጥ ብዙዎቹ ሲስቁ የበለጠ ልጁ በቃ መርበትበት ነው የጀመረው። ሰዎች ጠልተዋችኋል ወይ? ከእናንተ ጋር መነጋገር አቆመዋል? አይፈልጉም ወይ? ዝም ብላችሁ እንደመጠላችሁ ይቅጭህ ይቅጠፍ የአባቴ አምላክ ምናምን የምትሉ ወላጆች ከልቤ ነው የምነግራችሁ፣ ተጠንቀቁ። በኋላ ብታለቅሱ ያንን ነገር ልትመልሱት አትችሉም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ብዙዎቻችሁ በውስጥ መስመርና በመልእክት ሳይቀር አይነ ጥላ ያለብኝ ይመስለኛል፣ ስለዚህ መፍትሄው ምንድን ነው የሚል ጥያቄ በብዛት እየጠየቃችሁ ነው። ለሁላችሁም መልስ ይሆን ዘንድ ጠቅለል አድርጌ ለዛሬ ያዘጋጀሁት መርሃ ግብር አይነ ጥላ ምልክቶቹና መፍትሄዎቹ የሚል ነው። በዚህ መርሃ ግብር ብዙዎቻችሁ ለጥያቄዎቻችሁ መልስ ታገኛላችሁ ብዬ አምናለሁ። እንግዲህ አይነ ጥላ ማለት አንድን ሰው ከሰው ጋር እንዳይስማማ፣ በስራው እንዳይቀናው ወይም በህይወቱ ደስተኛ እንዳይሆን የሚጋርድ የመናፍስት ተጽዕኖ ነው። ስያሜውም እንግዲህ አይንና ጥላ ከሚሉ 2 ቃላት የወጣ ሲሆን ትርጉሙም የሰውን የሞገስ ጥላ መጋረድ ወይም ደግሞ በሰውና በፈጣሪ እንዲሁም በሰውና በሰዎች መካከል ጥላ ማጥቆር ማለት ነው። ስራችሁ ያልተቃና፣ ከሰዎች ጋር መስማማት ያቃታችሁ፣ ብቸኝነትን የመረጣችሁ፣ ብዙ ነገር ጀምራችሁ ግብ ማድረስ ያቃታችሁ ምን ያህሎች ናችሁ? እና አንደኛው ምክንያት ይሄ ሊሆን ስለሚችል ይህን እንግዲህ በጸሎት በጾም በስግደት መፈተሽ ይቻላል ማለት ነው። እና የሆነ ሲሆኑ የአይነ ጥላ ምልክቶች ምንድን ናቸው? አንድ ሰው ላዩ ላይ አይነ ጥላ አለበት ከተባለ ምን አይነት ምልክቶችን ነው የሚመለከተው እና በምን ማረጋገጥ ይችላል ለሚለው ደግሞ የሚከተሉት መልስ ይሆናሉ ብዬ አስባለሁ። ምንም እንኳን እንግዲህ እነዚህ ምልክቶች ከጤና ወይም ደግሞ ከስነ ልቦና ችግሮች ጋር በከፊል ሊመሳሰሉ ቢችሉም የሚከተሉትን ትርጓሜ ማግኘት ይቻላል። አንደኛው የመገለል ስሜት ነው። እንግዲህ አይነ ጥላ ያለባቸው ሰዎች ይገለላሉ፣ ራሳቸውን ያገላሉ፣ ያለ ምክንያት ሰዎችን ይጠላሉ፣ ወይም ደግሞ ሰዎች እንዲጠሉን ይሆናል እና ከመሬት ተነስተው ሰዎች ይጠሉናል የምትሉ ሰዎች በብዛት ስልክ ትደውሉልኛላችሁ። እንግዲህ በስራ አካባቢ ተቀባይነትን አላገኝም። በስራ አካባቢ በፊት ከአለቃዬ ጀምሮ ብዙዎች ያቀርቡኝ ነበረ። አሁን ግን ሁሉም ሰው እኔ ስመጣ ቦታውን ይለቃል፣ ጀርባውን ያዞራል የሚል ቅሬታ የምታቀርቡ ሰዎች አላቸው። የአይነ ጥላ ስሜት እንደዛ ያደርጋል እና አንደኛው ይሄ ነው ምልክቱ፣ የመገለል ስሜት። ሁለተኛው ተስፋ መቁረጥ ነው። እንግዲህ ለስራ ወይም ለትምህርት መስነፍ ወይም ደግሞ መሰላቸት እና ሁልጊዜ ድካም መሰማት። አይነ ጥላ ያለበት ሰው ሁሌ ድካም ይለዋል። አንድ ነገር ለመስራት ሲነሳሳ የስራ ፍላጎቱ ይሞታል። ለምሳሌ በፊት በጣም ታታሪ ሰራተኛ የነበረ ሰው በአይነ ጥላ መንፈስ ከተጠቃበት ዕለት ጊዜ ጀምሮ በፍጹም መነሳሳት አይኖረውም። ስራው ያስጠለዋል፣ ቢሮው ያስጠለዋል፣ የስራ ባልደረቦቹ ያስጠሉታል እና ተስፋ ይቆርጣል። በቃ ዝም ብሎ መደንዘዝ፣ መፍዘዝ፣ መቆዘም፣ ሆድ ብሶት፣ እነዚህ መለያ ባህሪዎቹ ይሆናሉ ማለት ነው። ሌላው እንግዲህ የእድል መዘጋት ነው። ይሄ ብዙዎች የሚቸገሩበት
ጉዳይ ነው። ደጋግመንም እንግዲህ በእድል መዘጋት ዙሪያ በርካታ መርሃ ግብሮችን ሰርተናል እና የእድል መዘጋት እንግዲህ ምንድነው ነገሮች ሊሳኩ ሲሉ በድንገት መበላሸት ነው እና በዚህ አይነት ችግር ብዙዎች እየተሰቃዩ እንደሆነ አውቃለሁ። ከሚደወልልኝ ስልክ በመነሳት ማለት ነው እና አንድ ነገር ትጀምራላችሁ፣ ግን ግብ ሊደርስ ትንሽ ሲቀሩ ይበላሽባችኋል። ለምሳሌ እየሰራችሁ አንድ ፕሮግራም ስትጭኑ ወይም ደግሞ አንድ ቪዲዮ ስትጭኑ ሄዶ አልሞ 90 ምናምን ካለ በኋላ ዋይፋይ ሲጠፋ ልክ ቀጥ ብሎ እንደሚቆመው ማለት ነው። ወይም ደግሞ ሄዳችሁ 99% ወይም ደግሞ ምናምን ብሎ እንደገና እንደሚመለሰው ማለት ነው እና ሄዳችሁ ጫፍ ላይ ከደረሳችሁ በኋላ ሁሉ ነገር ይበላሻል። ይሄም የዓይነ ጥላ ምልክት ነው። እንግዲህ በከፊል ከዓይነ ጥላ መላቀቂያ መንገዶች የተወሰኑትን እነግራችኋለሁ። እንደ እምነቱና እንደ ባህሉ አረዳድ እንግዲህ መፍትሄዎቹ በመንፈሳዊ ጥንካሬ ላይ ያተኮሩ ናቸው። ሌላ ምንም ማቋራጭ የለም። በመንፈሳዊ ጥንካሬ ላይ ያተኮሩ ናቸው። አንደኛው ጸሎትና ሱባኤ ነው። እንግዲህ የዓይነ ጥላ መፍትሄ ተብሎ በዋናነት የሚታመነው ወደ ፈጣሪ መቅረብ ነው። ፈጣሪን በንጹህ ልብ መለመን መጠየቅ ነው። የግል ጸሎት ማድረግ፣ አዘውትሮ ወደ ክርስቲያን ወይ ወደ እምነት ቦታዎች መሄድና ሱባኤ መያዝ ትልቅ ለውጥ ያመጣል ማለት ነው። ሌላው የጸበል ጥምቀት ነው። እንግዲህ በኦርቶዶክስ ተዋሕዶ እምነት ጸበል መጠመቅና መጠጣት የዚህ አይነቱ መንፈሳዊ ጫና ዋነኛ መፍትሄ ተደርጎ ነው የሚወሰደው። በተለይ በተወሰኑ ቀናት ለምሳሌ ለ7 ወይም ደግሞ ለ14 ቀናት የበረታ ከዛም በላይ ይጠመቃል። ተከታትሎ መጠመቅ ዓይነ ጥላን ከላይ ላይ ገፎ ለመጣል አይነተኛ መፍትሄ ነው። ሌላው ንስሐ መግባት ነው። እንግዲህ መንፈሳዊ አባትን ወይም ደግሞ የነፍስ አባትን በመያዝ ንስሐ መግባትና መቁረብ፣ ቅዱስ ቁርባን መቀበል የሰውን ልጅ መንፈሳዊ ማንነት ስለሚያድስ ዓይነ ጥላን ለማስወገድ ይረዳልና ዓይነ ጥላ ያለባችሁ ሰዎች ይህንን እንድታደርጉ ትመከራላችሁ። ሌላው እንግዲህ ምንድነው ስነ ልቦናዊ ዝግጁነት ነው። ከመንፈሳዊ መፍትሄው ጎን ለጎን ይህንንም አብረን መመልከት ይኖርብናል። ይሄ ማለት ምንድነው? እንግዲህ አዎንታዊ አስተሳሰብን ማዳበር፣ ከብቸኝነት መውጣት፣ በራስ መተማመን የሚጨምሩ ሰዎች ላይ ማተኮር አስፈላጊ ነው እና አንዳንድ ሰዎች በራሳቸው ኔጌቲቭ ኢነርጂን የሚለቁብን ሰዎች አሉ። በቃ አትችሉም፣ አትረቡም፣ እንዲህ አይነት ነገር እና የምትሰሩት ነገር አይቃናም ብለው ሁሌ ኔጌቲቭ ነገሮችን አእምሯችን ውስጥ የሚጨምሩ ሰዎች አሉ። ከነሱ መራቅ ወሳኝነት ይኖራል። ዓይነ ጥላው እንዳለ ሆኖ ማለት ነው። ከዚህ ውጭ እንግዲህ ዓይነ ጥላ በምንድን ነው የሚከሰተው? ብዙ ሰዎች ይህንን ማወቅ ይፈልጋሉ። ዓይነ ጥላ ያለባቸው ሰዎችን ምልክት ተመልክተናል፣ ችግሩን ተመልክተናል። ግን ዓይነ ጥላ በምንድን ነው ሊከሰት የሚችለው የሚለውም ደግሞ መሰረታዊ ጥያቄ ነው። እንግዲህ ዓይነ ጥላ የሚከሰትባቸው መንገዶች እንደየአመለካከቱ ማለትም በሃይማኖታዊ፣ በባህላዊና በስነ ልቦናዊ እይታዎች የተለያዩ ትርጓሜዎች አሏቸው። እንግዲህ ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛው ሃይማኖታዊና መንፈሳዊ ምክንያቶች ናቸው። የእኛም ደግሞ መሰረታዊ ትኩረቱ ይሄኛው ነው። አብይ ትኩረታችን ሃይማኖታዊና መንፈሳዊ ምክንያቶቹ ላይ ነው። እንግዲህ በመንፈሳዊ ዓለም ዓይነ ጥላ እርኩስ መንፈስ ወይም ደግሞ ጋኔን በሰው ሕይወት ላይ የሚያሳድረው ተጽዕኖ ነው ማለት ነው። ይህ እንዲከሰት የሚያደርጉት ደግሞ አንደኛው ከፈጣሪ መራቅ ነው። ሰዎች ለዓይነ ጥላ መንፈሳዊ ጥቃት የሚጋለጡት ከፈጣሪ ሲርቁ ነው፣ ከጸሎት ሲርቁ ነው፣ ከአምልኮ ሕይወት ሲርቁ ነው። ይህንን በደንብ ልብ ልንል ይገባል። ዓይነ ጥላ አለብን ብላችሁ የምትጠራጠሩ ወይም ደግሞ ዓይነ ጥላ እንዳለባችሁ በማስረጃ እና በማረጋገጫ ያረጋገጣችሁ ሰዎች ራሳችሁን መፈተሽ ይኖርባችኋል። ከፈጣሪ ርቃችኋል ወይ? ከጸሎት ርቃችኋል ወይ? ከጾም ርቃችኋል ወይ? ይህንን መልሱ ለእናንተ ነው የምተወው። እንግዲህ አንደኛው ከፈጣሪ መራቅ ነው ብለናል። አንድ ሰው ከመንፈሳዊ ሕይወት ሲርቅና ጥበቃው ሲላላ ለክፉ መናፍስት ጥቃት ይጋለጣል። ስለዚህ ከፈጣሪ ከራቅን እንግዲህ ለክፉ መናፍስት ጥቃት እንጋለጣለን ማለት ነው። ስለዚህ ከፈጣሪ መራቅ አይኖርብንም። ሌላው እንግዲህ የዘር እርግማን ነው። ውርሰ መርገም የሚሉት ማለት ነው። በአባቶች ወይም ደግሞ በቀድሞ ቤተሰቦች የነበረ ጥንቆላ እንግዲህ ይሄ ዛር መንፈሱ ባዕድ አምልኮ ብዙ በዛ ጉዳይ ላይ ብዙ ሀሳብ ተለዋውጠናል። ወይም ደግሞ እርግማን በልጆች ላይ ወይም ደግሞ በልጅ ልጆች ላይ ተከታትሎ ሲመጣ እንዲህ
አይነቱ ክስተት ይፈጠራል እና አንዳንዴ ወላጆች ዝም ብሎ አፋቸው እንደመጣላቸው ልጆቻቸውን የሚራገሙ ወላጆች አሉ። ሲያናድዷቸው ልጅ ያጠፋል፣ ነገር ግን እርግማኑን ተዉት፣ ግድ የላቸውም። እናንተ እንደ ዘበት ከአንደበታችሁ ያወጣችሁት እርግማን ነገ ከነገ ወዲያ ልጆቻችሁን ብቻ ሳይሆን የልጅ ልጆቻችሁን ይጎዳልና ዝም ብላችሁ እንደመጣላችሁ ይቅጠፍ የአባቴ አምላክ ምናምን የምትሉ ወላጆች ቴክ ኬር፣ ከልቤ ነው የምነግራችሁ፣ ተጠንቀቁ። በኋላ ብታለቅሱ ያንን ነገር ልትመልሱት አትችሉም። ስለዚህ የዘር እርግማን ሌላው ነው። እንግዲህ ሌላው ምንድነው? ክፉ መናፍስት ናቸው፣ ቀናተኛ መናፍስት የምንላቸው ማለት ነው እና አንዳንድ መናፍስት እንግዲህ በሰው ልጅ ውበት፣ ስኬት ወይም ደግሞ ደስታ ቀንተው የግለሰቡን የፊት ብርሃን ወይም ደግሞ ሞገስ ይጋርዱታል። አይነት ላይ ያለው ለምሳሌ ከዚህ በፊትም ተነጋግረናል እና ትዳር እንዳይዝ ትዳር እንዳትይዝ የሚያደርጉ መናፍስት አሉ። ለምሳሌ የራሔሎን ጉዳይ ከዚህ በፊት አንስተናል እና ራሔሎ ያደረችበት የራሔሎ አይነ ጥላ መንፈስ ያደረችበት አንድ ሰው አንደኛ ትዳር መያዝ ቢፈልግም አይችልም። ሁለተኛ ትዳርን ቢይዝም ደግሞ ትዳሩ ሰላማዊ አይሆንም። ሁሌ በጭቅጭቅ ነው። ሁሌ በቃ ትዳሩ ሰላማዊ ስለማይሆን በምን ቀን ነው እዚህ ህይወት ውስጥ የገባሁት ብሎ እንዲማረር ምክንያት ይሆነዋል እና እሱ ምናልባት ላያውቅ ይችላል። ነገር ግን ላዩ ላይ ያለው ወይም ላዩ ላይ ያለችው ራሔሎ ወይም ደግሞ የአይነ ጥላ መንፈስ ከልጅነቱ ጀምረው ወይ አብራው ተወልዳ ሊሆን ይችላል ወይም ደግሞ ካደገ በኋላ ላዩ ላይ አርፋ እሷ እንደምትለው አግብታው ሊሆን ይችላል። ብዙ ጊዜ እንግዲህ የፈውስ ቦታዎች ላይ ታችኋል። ከልጅነት ጀምሮ አብሬ ነው ያደግኩት፣ አግብቼዋለሁ፣ አልለቀውም፣ ባሌ ነው የሚሉ መንፈሶችን ሰምታችሁ አታውቁም? ሴቷም ላይ እንደዛው ማለት ነው። ስለዚህ ቀናተኛ መናፍስት ለአይነ ጥላ ምክንያት ናቸው። የአይነ ጥላ መንፈስ ሆነው ላያችሁ ላይ ለመቀመጥ ምክንያት ናቸው ማለት ነው። እንግዲህ ከዚህ ጋር እንግዲህ የሚጠቀሱ ባህላዊና ማህበራዊ ምክንያቶችም አሉ። እነሱንም ማየቱ ወሳኝነት ይኖራል። አንደኛው በማህበረሰባችን ውስጥ እንግዲህ አይነ ጥላን ከክፉ ሰዎች ተግባር ጋር አያይዞ መመልከት ይቻላል። አንደኛው መጥፎ አይን የምንለው ኤቪል አይ ነጮቹ የሚሉት ቡዳ የምንለው ማለት ነው እና እንግዲህ ሰዎች በአድናቆትም ይህን በክፋት አይን ሲጥሉብን የአይን ኃይለ ጥላ ሆኖ ይጋርደናል ማለት ነው። ስለዚህ የቡዳ መንፈስ አንደኛው አይነ ጥላ መንስኤ ነው። ሌላው መተት ወይም ደግሞ ድግምት ነው። እንግዲህ በጣም ብዙዎች የተጠቁበት ያለው ጉዳይ ማለት ነው። ብዙዎች በዚህ ጉዳይ ላይ ሀሳባቸውን ያካፍሉኛል። ስለዚህ ይህንን ስመለከት ምንድን ነው ኢትዮጵያ ውስጥ ይህ ሁሉ ጉድ ተሸክመን የምንኖረው ለምንድን ነው የሚል ጥያቄም ያጭራል እና መተት ወይም ድግምትን ስንመለከት እንግዲህ ምቀኞች ወይም ደግሞ ጠላቶች አንድ ሰው ስኬታማ እንዳይሆን ልብ አድርጉ። እንደዚህ ደግሞ የሚሆነው በተለይ በቅርብ ሰዎች ነው። ስኬታማ እንዳትሆኑ፣ ውጤታማ እንዳትሆኑ ማለት ነው እና ትዳር እንዳይዝ ወይም ከሰዎች ጋር እንዳይስማማ በማሰብ የሚያደርጉት ድግምት ለአይነ ጥላ መከሰት እንደ ምክንያት ሊወሰድ ወይም ደግሞ ሊጠቀስ ይችላል። ሌላው ስነ ልቦና አመለካከት ነው። ይሄ ከሳይንሳዊ ትርጓሜ አንጻር ስንመለከተው ነው። እንግዲህ ከመንፈሳዊ ትርጓሜ በተጓዳኝ ሁሉንም መመልከት ስላለብን ነው። ስነ ልቦናው አይነ ጥላ የሚመስሉ ምልክቶች የሚከሰቱት በሚከተሉ ምክንያቶች ሊሆን እንደሚችል ነው የሚያስረዳው ሳይንሱ። አንደኛው ዝቅተኛ የራስ መተማመን ነው የሚለው። አንድ ሰው ስለራሱ ያለው አመለካከት ዝቅተኛ ሲሆን ሰዎች አይወዱኝም ወይም አይሳካልኝም የሚል ፍርሃት ያድርበታል። ይህ ጭንቀት እንደ አይነ ጥላ ሊቆጠር ይችላል ነው የሚለው። ሌላው ማህበራዊ ጭንቀት ነው። የሶሻል አኒክሲቲ የምንለው እንግዲህ ከሰዎች ጋር የመቀላቀል ፍርሃት ወይም ደግሞ መገለል። አንዳንድ ሰዎች በተሰበሰቡበት ቦታ ቆመው ንግግር ማድረግ አይደለም መቀላቀል የሚፈሩ ሰዎች አሉ። በፍጹም ሰዎች ያሉበት ቦታ ላይ መድረስ የማይፈልጉ ሰዎች ማለት ነው እና ማህበራዊ ጭንቀት ወይም ደግሞ ሶሻል አኒክሲቲ የምንለው ያንን ነው። ግለሰቡ እንግዲህ በራሱ ላይ የሚፈጥረው ስነልቦናዊ ጥላ ማለት ነው። እኔ አንድ ጊዜ አስታውሳለሁ፣ አንድ መድረክ ላይ ኪነጥበባዊ መድረክ ላይ በጣም ትልቅ ልጅ ነው፣ ወፍራም ልጅ ነው። ተራው ደርሶ ግጥም ሊያነብ ይወጣል እና በጣም ነው ያዘንኩትኝ። እዛ ቦታ ላይ ቆሞ እጅና እግሩ በጣም በሚያስታውቅ ሁኔታ ሼክ ያደረገ በጣም ይንቀጠቀጥ ነበር እና እንደውም ሲንቀጠቀጥ ብዙዎቹ ሲስቁ የበለጠ ልጁ በቃ መርበትበት ነው የጀመረው እና
እንዲህ አይነት ችግር የሚያጋጥማቸውም ሰዎች አሉ። ያንን ነው እንግዲህ ማህበራዊ ጭንቀት የሚለው ሳይንሱ። ዞሮ ዞሮ አይነ ጥላ ነው። ሌላው ድብርት ወይም ደግሞ ዲፕሬሽን ነው። እንግዲህ የድብርት ምልክቶች ማለት ራስን መጥላት፣ ተስፋ መቁረጥ፣ ብቸኝነትን መምረጥ፣ አለመረጋጋት፣ ይሄ ከአይነ ጥላ ምልክቶች ጋር ተመሳሳይ ናቸው። እነዚህንም ከራሳችን ጋር እየተመለከትን ራሳችንን መፈተሽ ይኖርብናል። እንግዲህ የአኗኗራችንም ዘይቤንም ማንሳት ግድ ይላል። አይነ ጥላን ስናነሳ አንዳንድ ጊዜ ከልክ ያለፈ ብቸኝነት፣ በነገራችን ላይ ሁልጊዜ አሉታዊ ነገሮችን ማሰብ፣ ኔጌቲቭ ቲንኪንግ እና ከመጥፎ ጓደኞች ጋር መዋል ያንን ሰው መንፈሳዊና ስለንቦናዊ ብርሃን አጨልሞ በማጥቆር አይነ ጥላ ያለበት ያደርገዋልና እሱንም ማየት ወሳኝነት ይኖረዋል። ቅድመም አንስተነዋል፣ ግን አሁን ደግሞ እንደገና ለመከለስ አይነ ጥላ ያለባቸውን ሰዎች እንዴት እንለያለን የሚለውን ነጥብ ነው የምንመለከተው። እንደውም አንድ ቴክስት ያደረግሽልኝ ልጅ አለች፣ ይሄ ለአንቺ መልስ ይሆናል ብዬ አስባለሁ። እና አንደኛው አይነ ጥላ ያለብኝ ይመስለኛል፣ ግን በምን ማወቅ እችላለሁ ነው። ስለዚህ በምንድን ነው የምንለየው የሚለው መልስ ይሆናል። አይነ ጥላ ያለባቸው ሰዎች እንግዲህ የሚታወቁባቸው ምልክቶች እንደየሰው ይለያያሉ። እነዚህ ምልክቶች በአብዛኛው እንግዲህ ግለሰቡ ከሰዎች ጋር በሰው ግንኙነት፣ በባህሪውና በስራው ላይ በሚታዩ ለውጦች ነው የሚገለጸው። በተለምዶ አይነ ጥላ ያለባቸው ሰዎች የሚከተሉት ምልክቶች ይታዩባቸዋል። ልብ አድርጎ አይነ ጥላ እንዳለባችሁ ማወቅ የምትፈልጉ ሰዎች እነዚህ ነጥቦች ልብ በሉ። አንደኛው የማህበራዊ ግንኙነት መቃወስ ነው። የማህበራዊ ግንኙነታችሁ ተቃውሷል ወይ? እንግዲህ ይሄ ሞገስ ማጣት ማለት ነው። ሰውየው ምንም ጥፋት ሳይኖረው ወይም ሴትዮዋ ምንም ጥፋት ሳይኖራት በሰዎች ዘንድ መጠላት ወይም መገለል ይደርስበታል ኦር ይደርስባታል። ሰዎች እሱን ወይም ደግሞ እሷን ለማነጋገር ወይም አብሮ ለመሆን በፍጹም ፍላጎት ያጣሉ። እንደዚህ አይነት ነገር የደረሰባቸው ሰዎች አላቸው ወይ? በመስሪያ ቤታችሁ ሊሆን ይችላል፣ በመኖሪያ አካባቢችሁ ሊሆን ይችላል፣ በቤተሰቦቻችሁ ዘንድ ሊሆን ይችላል። ምንም አይነት ጥፋት ሳይኖርባችሁ ሰዎች ጠልተዋችኋል ወይ? ከእናንተ ጋር መነጋገር አቆመዋል፣ አይፈልጉም ወይ? እንዲህ አይነት ነገር የደረሰባችሁ ሰዎች ካላችሁ የአይነ ጥላ ስሜት ነው። ሌላው የፊት መጥቆር ነው ወይም የብርሃን መጋረድ ማለት ይቻላል። እንግዲህ ግለሰቡ ወይም ግለሰቧ በሰዎች እይታ ውስጥ ሲገባ ወይም ስትገባ ፊቱን እንደጨለመ ወይም እንደ ኮሰመነ ሆኖ ነው የሚታዩ። አይነ ጥላ ካለባችሁ የፊት አይነ ጥላ ስለሚኖርባችሁ ፊታችሁ በሰዎች ዘንድ ሲታይ ይጠቁራል፣ እንደጨለመ ወይም ደግሞ እንደኮሰመነ ሆኖ ነው ሰዎች የሚያዩዋችሁ እና እንደዚህ አይነት ገጽታ ሰዎች ሲመለከቷችሁ እንደዚህ አይነት ገጽታ አይተንባችኋል ብለው ነግሯችኋል ወይ? ይሄንን ከነገሯችሁ ይሄንን ካረጋገጣችሁ ይሄም የአይነ ጥላ ምልክት ነው። እንግዲህ ሌላው ከሰው ጋር አለመስማማት ነው። ከቅርብ ጓደኞቻችሁ፣ ከክፍል ጓደኞቻችሁ፣ ከቤተሰብ ወይም ከትዳር አጋር ጋር ያለምንም ምክንያት የማትስማሙ ከሆነ፣ ጸብ የምትፈጥሩ ከሆነ፣ የምትከፋፉ ከሆነ ይህም አይነ ጥላ ስሜት ነው። የአይነ ጥላ መንፈስ ላያችሁ ላይ አለ ማለት ነው። ሌላ የስነ ልቦናና የባህሪ ምልክቶች ናቸው። እንግዲህ ድንገተኛ መናደድ፣ ብዙ ሰዎች ያለምንም ምክንያት ከመሬት ተነስተው ሲናደዱ ልትመለከቱ ትችላላችሁ እና ጥቃቅን ነገሮች ከልክ በላይ ያበሳጯቸዋል። አይነ ጥላ ያለባቸውን ሰዎች በውስጣቸው ሁልጊዜ የመረበሽ ስሜት ይኖራል እና እነዚህ ስሜቶች እናንተ ላይ አሉ ወይ? ራሳቸውን ፈትሹ። ከልክ በላይ በውስጣችሁ መረበሽ ስሜት ካለ፣ ድንገተኛ መናደድ የሚከሰትባችሁ ከሆነ ራሳችሁ በጸበል መፈተሽ ይኖርባችኋል። ሌላው እንግዲህ ብቸኝነትን መምረጥ ነው። ብቸኝነትን የምትመርጡ ከሆነ አንደኛው የአይነ ጥላ ምልክት ነው። ከሰዎች ጋር ከመቀላቀል ይልቅ ብቻችሁን መሆን የምትመርጡ ከሆነ፣ ብቻችሁን ስትሆኑ ደግሞ በጭንቀት የምትወጣጠሩ ከሆነ የአይነ ጥላ ስሜት በላያችሁ ላይ የመኖር እድሉ ከፍተኛ ነው። ሌላው ተስፋ መቁረጥ ነው። እንግዲህ ለእኔ አይሆንልኝም፣ እድለ ቢስ ነኝ የሚሉ አሉታዊ አስተሳሰቦች በአእምሮአችሁ ይመላለሳሉ። ይህም የሚመላለስባቸው ከሆነ አይነ ጥላ ያለባቸው ሰዎች እንደዚህ አይነት ስሜትን ያንጸባርቃሉ ማለት ነው። ሌላው በስራና በውሳኔ ላይ የሚታዩ ችግሮች ናቸው። እንግዲህ አንደኛው የነገሮች መስተጓጎል ነው። አይነ ጥላ ያለበት ሰው ነገሮች ሁሌም ይስተጓጎሉበታል። አንድን ስራ ጀምሮ መጨረስ ያቅተዋል። ሊሳኩ የደረሱ ነገሮች ለምሳሌ ስራ፣ ቪዛ ወይም ጋብቻ በመጨረሻው ሰዓት ያለ ምክንያት ይበላሹበታል።
ስለዚህ እነዚህ ነገሮች የተበላሹባችሁ ጀምራችሁ ጫፍ ደርሶ ስራ የተበላሸባችሁ፣ ቪዛ የተበላሸባችሁ፣ ጋብቻ የተበላሸባችሁ ሰዎች ያላችሁ ወይ ኮንታክት አድርጉኝና እናውራ። ሌላው እንግዲህ መሰላቸትና ስንፍና ነው። አይነ ጥላ ያለባቸው ሰዎች አንደኛው ምልክት መሰላቸት ይታይባቸዋል፣ ስንፍና ይታይባቸዋል። ለስራ ወይም ደግሞ ለትምህርት ለከፍተኛ ፍላጎት አይነሳሱም፣ ወይም ከፍተኛ ፍላጎት የነበራቸው ሰዎች በድንገት የመስራት ፍላጎታቸው ይጠፋል። ሁልጊዜም የሚሰማቸው ድካም ነው። ደብተር የሚባል ነገር ማየት አይፈልጉም። መጽሐፍ ማለት የሚባል ነገር፣ ጥናት የሚባል ነገር ያስጠላቸዋል። ሌላ ውሳኔ ማጣት ነው። እንግዲህ በህይወታቸው ላይ ጠቃሚ ውሳኔዎች ለመወሰን ይቸገራሉ። እንዲህ አይነት ችግር ያለባቸው ወይም ደግሞ አይነ ጥላ መንፈስ ያለባቸው ሰዎች ማለት ነው እና ሁልጊዜም የተሳሳተ ውሳኔ ላይ ነው የሚደርሱት። እናንተ የተሳሳተ ውሳኔ ላይ ደርሳችኋል ወይ? በህይወታችሁ ጠቃሚ ውሳኔዎችን ለመወሰን ተቸግራችኋል ወይ? ይሄ ከሆነ የአይነ ጥላ መንፈስ ሊኖርባችሁ ስለሚችል ቅድም እንደተናገርኩት በጸበል ቦታ ላይ ሄዳችሁ በጸሎትም በስግደትም ልታረጋግጡ ይገባል። አካላዊና የህልም ምልክቶችም አይነ ጥላ መንፈስ ያለባቸው ሰዎች ላይ የሚታዩ ናቸው። ለምሳሌ አይነ ጥላ ያለባቸው ሰዎች በተደጋጋሚ አስፈሪ ህልሞችን ይመለከታሉ። በህልሙ እንግዲህ ከፍታ ላይ ሲወድቅ ወይም ስትወድቅ፣ በእባብ ወይም በጥቁር ውሻ ሲከተሏቸው፣ ወይም ደግሞ በጭንቀት ሲባንኑ እንዲህ አይነት ነገሮች በብዛት ይዘወተሩባቸዋል ማለት ነው። ሌላው የሰውነት መክበድ ነው። አይነ ጥላ ያለባቸው ሰዎች ሰውነታቸው ይከብዳል፣ ክብደታቸው ይጨምራል። በተለይ ጠዋት ከእንቅልፍ ሲነቁ ሰውነትን የመሸከም አይነት ስሜት ነው የሚሰማቸው እና የትከሻ ቁርጥማትም ያጋጥማቸዋል። ይሄ አይነ ጥላ ያለባቸው ሰዎች ላይ የሚታይ ምልክት ነው። በሌላው መለያ መንገድ ምንድን ነው? እንግዲህ አንድ ሰው አይነ ጥላ እንዳለበት ለማወቅ አንደኛ ራስን መታዘብ ነው። ይሄ ማለት ምንድነው? ከላይ የተጠቀሱት ምልክቶች በጊዜው የሚደጋገሙ ከሆነና ከሕክምና ነፃ ከሆኑ እንደ ምልክት መውሰድ ግድ ይላል። ለምሳሌ ሐኪም ቤት ተመላልሳችሁ ምንም የለባችሁም የምትባሉ ከሆነና ይሄ ነገር ግን እስካሁን የነገርኳቸው ነገር ተደጋግመው እናንተ ላይ የሚከሰት ከሆነ ራሳቸውን ታዘቡ። ሌላ መንፈሳዊ ምርመራ ነው። ይሄ ማለት ምንድን ነው? ወደ ጸበል ቦታዎች መሄድ፣ ጸሎት ማድረግ ግዴታ ነው። ስለዚህ ወደ ጸበል ቦታዎች ስትሄዱ ወይም ደግሞ ጸሎት ስታደርጉ በተለይ አይነ ጥላ ያለባችሁ ሰዎች ላያችሁ ላይ የሚታዩት ምልክቶች ምንድን ነው? ሰውነትን መለብለብ፣ ማልቀስ ወይም መጮህ ካለ አይነ ጥላው መኖሩን ያሳያል። እነዚህ ምልክቶች ሊሆናችሁ ይገባሉ እና እነዚህ ምልክቶች እንደ ድብርት ወይም ደግሞ ዲፕሬሽን አይነት ህይወትን የሚያበላሹ የሚያጨልሙ ምልክቶችን ሊያመጡ ስለሚችሉ በጊዜ በተጠቆሙት መፍትሄዎች ራስን ከአይነ ጥላ መንፈስ ነፃ ማድረግ ግድ ይላል ማለት ነው እና በዚህ መርሃ ግብር እንግዲህ ብዙዎቻችሁ ጥያቄያችሁ ተመልሷል ብዬ አስባለሁ። ስለዚህ እነዚህ ነጥቦች ደጋግማችሁ በመመልከት ላያችሁ ላይ የአይነ ጥላ መንፈስ እንዳለና እንደሌለ ማረጋገጥ ትችላላችሁ። ካለም ደግሞ መፍትሄው ስለተጠቆመ መፍትሄውን ተከትላችሁ የአይነ ጥላ መንፈስ ከራያችሁ ላይ ማስወገድ ትችላላችሁ ማለት ይቻላል። እንግዲህ እግዚአብሔር ይቅናችሁ ማለት ነው ፈልገው። ምክንያቱም በጣም ብዙ ሰዎች በአይነ ጥላ እርኩስ መንፈስ እየተሰቃዩ እንደሆነ ማወቅ ብቻ አይደለም ደውለው ስለሚነግሩኝና ስለሚያረጋግጡልኝ ማለት ነው። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ እንዲሁ የብዙዎች ጥያቄን በሚመልስ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ
የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ